ነገር ነው የተጻፈው። ክርስቶስ ምስክሬ ነው። በጣም የሚያሳፍር ነገር ከሴት ልጅ የማይጠበቅ ነገር ነው ለሃይሚ ላይ ጽፈው ለሃይሚ ቤተሰብ እንግዲህ እስከ ዛሬ አልመጣንም። ቤተሰብ በጣም ብዙ ነገሮች ልነግራችሁ ነው። ዛሬ ደግሞ ማህዬና ሃይሚዬ አብረው ነው የዋሉት። እንግዲህ ሃይሚና ማሂ አብረው ቲክቶክ ሰርተዋል። እንግዲህ ማሂዬ የኔ ቆንጆ የኔ ማር እንግዲህ ሃይሚና ብሩኬን አብረሽ እንደምትመልሻቸው ተስፋ አደርጋለሁ። ሃይሚዬን ምክር አድርገሻት ከብሩኬ ጋር ትርቁን እንዲፈጥሩ ባክሽን ለምንሻለሁ። ማሂ የኔ ቆንጆ ዛሬ በጣም በሚገርም ሁኔታ በሄለን በርሄ ዘፈን በሚገርም ሁኔታ መተዋል ማለት ነው። እየዘፈኑ በጣም ደስ ይሉ ነበረ። እና ደግሞ ያቺ ቀበጧ ደግሞ የብሩኬ ቀበጥ ደግሞ ብሩኬን እንደዚህ እያየችው ቂጧን እያወዛወዘች ቪዲዮ ለቃለች። ብሩኬ ደግሞ የሷን ቪዲዮ ሪፖስት አድርጎታል። ቤተሰብ ሪፖስት ሁሉም ቪዲዮ ከገባችሁ ሪፖስት እያደረገላት ነው ያለው። የሰሞኑን ማሽቃበጥ ይባላል። የተሽቀባበጡ ነው ያሉት። እሷ እንግዲህ መስሏታል። ብሩኬ እሷ መስሏት በጣም እንጣጥ እያለች ብሩኬን እያየች እንጣጥ እያለች ነበር። ግን ብሩኬ የእሷ እንዳልሆነ እንድታቅ በዚህ አጋጣሚ ልነግራት ፈልጌ ነው። ቤተሰብዬ አንዳንድ ሰዎች ደግሞ ስለ ሃይሚ በጣም የሚያስጠላ ቆሻሻ የሆነ ነገር እያወጡ ነው ያሉት። በጣም የሚያሳፍር ነገር ሃይሚን ለመጣል ሃይሚ አንገቷን እንድትደፋ በጣም ብዙ ነገሮችን እያወጡ ነው። ሃይሚ ደግሞ በእንደዚህ አይነት ነገሮች አንገቷን ምደፋ ሴት አይደለችም። ከዚሁ ልንገራችሁ ማለት ነው። በጣም ያሳፍራል። በሃይሚ ላይ የወጣው አስቀያሚ ነገር እኔ ለሴት ልጅ ይሄ አይገባትም። ለሃይሚ ይሄ የሚገባት አይደለም። እናንተ አንዳንድ ልጆች እሷን የምትጠሉ ልጆች ናቸው ይሄን ነገር እያወጣችሁ ያላችሁት ማለት ነው። ከቡታጅራ ነች አንዷ የሴጣን ቀበሮ የመሰለች ስለ ሃይሚ በጣም የሚያስጠላ በጣም የሆነ የዝሙት ወሬ ነበረ ስትናገር የነበረው። ቤተሰብ በጣም ያሳፍራል። እኔ ደንግጫለሁ ይሄን ነገር ሳይ። ሃይሚ እኔ እንጃ እንደዚህ አይነት ልጅ ነች ብዬ እንኳን እኔ መቼም አላምንም እሷ ስላለች ማለት ነው። ቤተሰብ እኔ እግዚአብሔርን አላነብላችሁም አልነግራችሁም፣ ግን በጣም ያሳፍራል። ለማንኛውም ይሄ ጉድ ነው የምትሉት ይሄን ነገር ብታዩት እግዚአብሔርን ነው የምላችሁ። ይኸውላችሁ ምን አባቱ እና ስለ ሃይሚ በጣም የሚያስጠላ ነገር ነው የተጻፈው። ክርስቶስ ምስክሬ ነው። በጣም የሚያሳፍር ነገር ከሴት ልጅ የማይጠበቅ ነገር ነው ለሃይሚ ላይ ጽፈው ለሃይሚ ላይ የህይወት ታሪኳን ከተጀመረች እስከ የት እንደነበረች በቃ በጣም የሚያስጠላ ነገር ነበረ። እሷን የሚያቅሰው ነው ይሄን ነገር ሲናገር የነበረው። ግን እሷን ቢያቃትም እነሱ የቅናት ምልክት ስላለባቸው ነው እንጂ ሃይሚ እንደዚህ አይነት ልጅ እኔ አትመስለኝም። ሰው ማንኛውም ሰው ከማንም እኔ እንጃ ብቻ ከማንም ይወለድ ከማንም ይሄ እግዚአብሔር ያለው ነገር ነው የሚሆነው። እውነት ይሄን ነገር ብታነቡት ለምን ባን የምታለቅሱ? ኪዳነ ምሕረት ምስክሬን ነው የምላችሁ። በጣም ያሳፍራል። በጣም እና እባካችሁ ሃይሚን እንደምትናገሩት ሃይሚን አንገቷን ለማስደፋት የምትሞክሩ ልጆች ካላችሁ እባካችሁ እረፉ። አንደኛ ከሰፈራችሁ ልጆች ነው እንደዚህ አይነት ነገር እያደረጉባት ያሉት። በጣም ያሳፍራል። በጣም አንዳንድ ጊዜ በልጣችሁ ስትገኙ ከሰፈር ልጆች ራሱ በልጣችሁ ስትገኙ እናንተን ለማጥፋት ወይ እናንተን አንገታችሁን ለማስደፋት የሚሞክሩ ልጆች አሉ። በጣም ያሳፍራል። እኔ በጣም ነው ያፈርኩት። እና በቃ ዛሬ ደግሞ ከማህዬ ጋር በጣም ቅብጥ ብሎ የኔ ቀበጥ የኔ ሃይሚዬ የኔ ፍቅር የኔ ናፍቆት ቅብጥብጥ ብሎ ሁለት ጓደኛሞች ዛሬ አብረው መተዋል። በጣም ነው የሚያምሩት። ዛሬ ሃይሚዬ የኔ ቀበጥ የኔ ትንሽ እህት ቁልጭ እያለች ከማሂ ጋር መታለች ማለት ነው። እንግዲህ ማሂ የትንሽ ነች፣ ግን የትንሽ ትልቅ ነች። ሃይሚዬን እንደምትመክራት ሃይሚዬን እንደምትመልሳት እርግጠኛ ነኝ። ከጎኗ ሁሌም ከጎኗ እንደቆመች ነው። አሁንም ከጎኑ ቆሟ ከነዚህ ከብሩኬን አብሮ እንዲሆኑ ጥሩ ይመስለኛል። ደግሞ አንዳንድ ሰዎች ደግሞ እነዚህ ልጆች ብር ተከፍሏቸው ነው ሃይሚና ብሩኬን ለማጣላት ብር ተከፍሏቸው ነው እንደዚህ እየሆኑ ያሉት ነው እያሉ ያሉት። እንዴት ነው አንድ ሴት መታ አንድን ሴት ለማስቀናት የሰው ፍቅረኛ ይዛ መታ እንደዚህ የምትወዛወዘው? እኔ በቅዱስ አልፈርድም። ቅዱስ ዝም ብሎ እንደ መሰላል ዝም ብሎ የቆመ ልጅ ነው። ምንም አይመስለኝም ስለ ቅዱስ ነገር። ሃይሚ ተው ካለችው የሚተው የሚያርፍ ልጅ ነው። ግን እቺ ቀበጥና ቅብጥብጥ ብሩኬን ገና ለገና አገኘዋለሁ ብላ በጣም የሆነ የሌለ ሐረካት
የሌለ ነገር እያደረገች እሷ መትፋቱ አይመስለኝም በቀላሉ ማለት ነው። እና እኔ የምፈራው እቺ ልጅ ከብሩኬ ጋር የማይሆን ነገር አድርጋ ብሩኬን ወይ በፎቶ ልክ እንደሌላ ነገር ልክ በፎቶ ወይ በቪዲዮ በሆነ ነገር ደግሞ እንዳትይዘው እፈራለሁ። እንደዛም እየተባለ እየተወራ ነው ያለው። ፎቶ አግባብ የሌለው ቪዲዮ ከሰሩ ዝም ብሎ በማስታወሻ ምክንያት ካስቀመጡ በእንደዚህ አይነት ምክንያት ልትይዘው ስለምትችል ብሩኬ ቢጠነቀቅ ለነገ ህይወቱ ነው ምለው። እኔ እንጃ ብቻ ቤተሰብ በጣም ያሳዝናል። የሃይሚና የብሩኬ ነገር እንግዲህ ታውቃላችሁ፣ ቦስ ሞክሯል፣ በጣም ሞክሯል። መለኛውም እንግዲህ ዛሬ በጣም በሚያሳዝን ሁኔታ ለብሩኬና ለሃይሚ በጣም የሚገርም መልእክትን የላከላቸው። መልእክቱ ምን መሰላችሁ? ብሩኬና ሃይሚ ወደ ቡታጅራ ይምጡ ሚል ነው። እውነቱን ነው። ቡታጅራ ቢሄዱ ይሄ ሁሉ ነገር በአንዴው ረግፎ ይታረቃሉ ብዬ አስባለሁ። በመሀላቸው የገባው ሴጣን ሁልጊዜም ቡታጅራ ስለሚራገፍ ሂደው እንደ ቡታጅራ ይህን ሴጣን አራግፈው ቢመጡ ደስ ይለኛል። መለኛው እውነት ከሆነ ይሄ ነገር እኔ እንደተነገረኝ ከሆነ ነው። እውነት ከሆነ መለኛው እባክህን ጠርተሃቸው ቢያንስ እዛው ሁሉን ነገር ጨርሰው ቢመጡ ጥሩ ይመስለኛል። ሃይሚና ብሩኬ አግባብ በሌለው መንገድ እየሄዱ ነው ያሉት። አግባብ በሌለው በሚያሳፍር መንገድ እየሄዱ ነው ያሉት። መተው የሚናገሩት ነገር በጣም ያስጠላል። አብሮ ለነሱ ክብር ብሎ ለሚመጣ ሰው ክብር የላቸውም። እኔ በጣም ገርሞኛል። ሃይሚና ብሩኬ በእንደዚህ አይነት መልኩ መለውጣቸው በጣም ያሳፍራል። የነሱ አድናቆች የነሱ ኦዲየንሶች በጣም እያለቀሱ ነው ያሉት። እመቤቴ ማርያምን አብሶ ብሩኬ በጣም ነው እያለቀሱ ያሉት። እባክህ ብሩኬ ተመለስ እባክህን እያሉ በጣም ብዙ ልጆች ታመዋል። እግዚአብሔርን ነው የምላችሁ፣ በጣም ብዙ ልጆች ታመዋል። በጣም ያሳዝናል። በእንደዚህ አይነት መልኩ ኦዲየንስ ክብር ሳይኖር ኦዲየንስ እንደዚህ እያዘነባቸው የዩቲዩብ ብር ሆኖ አይሆንላቸውም። ለምን መሰላችሁ? ሰው እያለቀሰባቸው ነው ያለው፣ ሰው እያዘነባቸው ነው ያለው። እውነቴን ነው የምናገረው። አንዳንድ ሰዎች ስራ ነው ትላላችሁ፣ ግን ኦዲየንስ እያዘነባችሁ ለዚህ ያበቃቸው ኦዲየንስ ነው። ለዚህ ለሁሉ ነገር ያበቃቸው ኦዲየንስ ነው። ኦዲየንስ እያዘነባችሁ እነሱ ሲቸገሩ ተቸግረው፣ እነሱ ሲያለቅሱ አልቅሰው፣ እነሱ ሲደሰቱ ተደስተን ሁሉን ነገር እያደረግን እንደዚህ እኛን እያስከፉ በሚመጡበት ሰዓት እግዚአብሔርም አይወደውም። ስለዚህ እኔ እባካችሁን ሃይሚዬና ብሩኬ በጣም ብዙ ሰው እያለቀሰ እየለመናችሁ ነው ያሉ። በጣም ብዙ ልጆች እያለቀሱ እየለመኑ የነሱን ባም ለእናንተ ጥሩ አይደለም። አንዳንዱ ስራ ነው የምትሉት፣ ስራ ኦዲየንስ እያስለቀሱ አይደለም። እኔ ብሩኬና ሃይሚ ታርቀው በሰላም ቢመጡ ለኔ በጣም ትልቅ ደስታ ነው። ብቻ እግዚአብሔር ያስታርቃቸው ነው። እኔ ምንም እናገረው ነገር የለኝም። እኔ ብሩኬንም ሃይሚንም በአንድ አይን ነው ማያቸው። በጣም ነው የምወዳቸው። ግን አሁን በጣም ልቤን እያደከሙኝ መጡ። እግዚአብሔርን ነው የምላችሁ። በጣም የልብ ምታት ነው የሆኑብኝ። ስለዚህ በተረፈ ቤተሰብዬ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ ፕሊስ። እንደው በመቤቴ በአል ላይ ይዣችኋለሁ። ሰብስክራይብ አድርጉኝ ባካችሁን። ዩቲዩቤ ትንሽ እያዘቀዘቀብኝ ያለው በእናታችሁ እይታውም እየዘቀዘቀ ስለሆነ በሰብስክራይብ አንሱ ትላለሁ። በተረፈ ቻው ቤተሰብ።